ፊልሙ የሚጀምረው ኖህ የተባለች ወጣት እያሳየን ነው። ኖህ በህይወቷ ውስጥ አስደሳች ፍጻሜዎች ይኖራሉ ብላ በፍጹም አታምንም። ደስ የሚል ፍጻሜ የሚኖረው በተረት ውስጥ ብቻ ነው። የኔ ህይወት ግን እንደዛ ቀላል ሊሆን አይችልም ስትል ትናገራለች። እውነትም ህይወቷ መቼም ቢሆን ቀጥተኛና ቀላል ሆኖላት አያውቅም። ከምትኖርበት ፍሎሪዳ ከተማ ከእናቷ ጋር ወደ ለንደን መሄዳቸው በጣም አስደብሯታል። እናቷ ኢላ ለንደን መሄዳችን ለአንቺ አዲስ ጅማሬና ትልቅ እድል ይሆንልሻል ብላ ብታባብላትም ኖህ ግን ነገሩን በጥልቅ ጥርጣሬና ንዴት በተሞላበት አይን ነው የምታየው። ምክንያቱ ደግሞ በጣም ግልጽ ነው። ከ20 ዓመታት በፊት እናቷ እንግሊዝን ጥላ የሄደችው ለአንድ ወንድ ብላ ነበር። አሁን ደግሞ ሌላ አዲስ ባለሀብት ወንድ አግብታ ኖህን በግድ ወደዛ ልትመልሳት እያዘጋጀቻት ነው። ይህ አዲስ ባል ለእናቷ ጥሩ ቢሆንላትም ለኖህ ግን ትዕቢተኛ የእንጀራ ወንድም ይዞባት የሚመጣ መዘዝ ነው። ኖህ ከመነሳቷ በፊት የማትጠቀምባቸውን እቃዎቿን ከምታምናት የቅርብ ጓደኛዋ ከሃርሊ ጋር በመሆን ለሰዎች ለገሰች። ሌላው ቀርቶ በጣም የምትወደውን መኪናዋንም ጭምር ለጊዜው እንድትጠብቅላትና እንድትጠቀምበት ለሃርሊ በስጦታ ትተዋለች። ልክ በዚህ ሰዓት ፍቅረኛዋ ዳን ሊሰናበታት ወደ ክፍሏ በድንገት ይገባል። ሁለቱ አጭርና ልብ የሚነካ የፍቅር ጊዜ ባንድ ላይ ያሳልፋሉ። ኖህ ምንም እንኳን ርቀት ቢለያያቸውም የረጅም ርቀት ፍቅራቸው ተስፋ ሳይቆርጡ እንዲቀጥል በጥልቀት ትመኛለች። ዳን ግን መጀመሪያ ላይ ለንደንና ፍሎሪዳ በጣም ሩቅ ስለሆኑ ነገሩ በጣም ከባድ ነው ብሎ ቢያመነታም የኖህን ልብ ላለመስበር ሲል በመጨረሻ ለመሞከር ይስማማል። ከቀናት ጉዞ በኋላ ኖህና እናቷ ለንደን ይደርሳሉ። በመንገድ ላይ እየተጓዙ ሳለ እናቷ ኤላ ኖህ አዲሱን የእንጀራ ወንድሟን ኒክን በዚያኑ ምሽት በሚደረገው ትልቅ ግብዣ ላይ እንድታገኘውና በጥሩ ሁኔታ እንድትቀበለው ደጋግማ ትነግራታለች። ኖህ ምንም አይነት ፍላጎት ባታሳይም እናቷ ግን እጇን ይዛ ማግባባቷንና የለንደንን ውበት ማሳየቷን ትቀጥላለች። እጅግ ዘመናዊ ሰፊና ቅንጡ ወደ ሆነው አዲሱ ቪላ ቤታቸው ሲደርሱ ኖህ የእንጀራ አባቷን ዊሊያምን ታገኘዋለች። ዊሊያም በደስታና በክብር ከተቀበላቸው በኋላ በዚያ ምሽት በቤታቸው የሚደረገው ትልቅ ግብዣ ሁሉንም ሰው የሚያስደምም እንደሚሆን በልበ ሙሉነት ይነግራታል። ኖህ አዲሱን ቤቷን ብቻዋን በዝምታ መጎብኘት ትጀምራለች። በጉብኝቷ ላይ የዊሊያምን እጅግ ውድ ዘመናዊና የተለያዩ የቅንጦት መኪናዎች ስብስብ ስታይ በአድናቆት ትደመማለች። ወደ አዲሱ ክፍሏ ስትገባ ደግሞ ክፍሉ ሙሉ በሙሉ በሚያማምሩ ውድና አማላይ በሆኑ አዳዲስ ልብሶች ተሞልቶ ታገኘዋለች። በድንገትም ነገሮችን ለመታዘብ ወደ ትልቁ መስኮት ትቀርባለች። ወደ ውጪ ቁልቁል ስትመለከት ኒክን ለመጀመሪያ ጊዜ ባይኗ ታያለች። እሱም በጣም ቆንጆ ወጣት ነው። ቀና ሲል ሁለቱም ሳይታሰብ አይን ላይ ይጋጫሉ። ልክ በዚህ ቅጽበት እናቷ ኤላ ወደ ክፍሏ ስትመጣ ሁለቱም ስለ አዲሱ መኖሪያቸው አጭር ውይይት ያደርጋሉ። ኖህና ኒክ የመጀመሪያ የፊት ለፊት ግንኙነታቸው ጨርሶ ሰላማዊ አልነበረም። ኖህ ብቻዋን ወደ ታች ወርዳ መጠጥ ልትቀዳ ስትል ኒክ በዝምታ ወደ እሷ ይጠጋል። እሱ በትዕቢት ተሞልቶ በፍሎሪዳ ሰዎችን የምትቀበሉት በመስኮት በኩል አፍጥጣችሁ በማየት ነው እያለ በሚያበሳጭ ፊት ይጠይቃታል። ኖህም በኩራት ተሞልታ አጸፋውን ትመልስለታለች። ኒክም ፈገግ ብሎ ይህንን የማይመች የቤተሰብ ድራማና የግዳይ ዝምድና ጨርሶ እንደማይፈልገው በግልጽ ይነግራታል። በዚያኑ ምሽት ወደ ታላቁ የክብር ግብዣ ለመሄድ ሁሉም በከፍተኛ ሁኔታ ይዘጋጃሉ። ኒክ ኖህም በሚያምር ሁኔታ በደረጃዎች ላይ ቁልቁል እንድትወርድ በአክብሮት ቢያገዛትም ግብዣ ቦታ እንደደረሱ ግን ኖህን ትቷት ትኩረቱን ሙሉ በሙሉ ወደ ራሱ በማድረግ ፎቶ መነሳት ይጀምራል። እሱ የግብዣውን መድረክ ሙሉ በሙሉ ሲቆጣ ዊሊያም ደግሞ መድረክ ላይ ወጥቶ ንግግር ማድረግ ይጀምራል። በዚህ ሰዓት ኖህ ብቻዋን ቆማ ሳለች የኒክ የቅርብ ጓደኛ ጃይልስ ወደ እሷ ቀርቦ ማውራት ይጀምራል። ጃይልስ ኖህ ስለ ኒክ ያላትን የተሳሳተ አመለካከት ለመቀየር በጥብቅ ይሞክራል። ኒክ ሰዎች እንደሚያስቡት የተበላሸ የሀብታም ልጅ አይደለም። የራሱን የታክሲ አገልግሎት ኩባንያ በራሱ ጥረት የገነባ በአሁኑ ወቅትም ከ1 ሚሊዮን በላይ ንቁ ተጠቃሚዎች ያሉት ጠንካራ ወጣት ነው በማለት እውነተኛና አስደናቂ ማንነቱን ይነግራታል። አሁን ደግሞ ራሱን የማግኘት አዲስ ጉዞ ላይ እንዳለም ያስረዳታል። ከግብዣው በኋላ ወደ ቤት በመኪና ይመለሳሉ። በመንገድ ላይ ኖህ ስለ ኒክ ቀድማ የተሳሳተ ፍርድ በመስጠቷ ይቅርታ ለመጠየቅ ትሞክራለች። ነገር ግን ሰላሙ ብዙ አልዘለቀም። በጨዋታ መሃል መልሳ የእናቴ ልጅ ስትለው ኒክ ካለፈው ቁስሉ የተነሳ በከፍተኛ ሁኔታ ይናደዳል። መኪናውንም ጨለማ መንገድ መሃል አቁሞ ኖህን ካለምንም ርህራሄ ከመኪናው አውርዶ ጥሏት ይሄዳል። ኖህ በጨለማ ጎዳና ላይ ብቻዋን እየተጓዘች በንዴት እየዛተች ሳለ ዛክ የተባለ የኒክ ጓደኛ ወደ እሷ ቀርቦ
ኒክ እንዲወስድሽ ልኮኝ ነው በማለት መኪና ውስጥ ያስገባታል። ነገር ግን ዛክ የወሰዳት ኒክ ወዳለበት የምሽት ክበብ ነበር። ኖ ቦታውን ስታውቅ ልትወጣ ስትል ኒክ ከሌሎች ልጃገረዶች ጋር ሲደንስ ባይኗ ታየዋለች። መንገድ ላይ ጥሏት ስለሄደ ልትበቀለው በማሰብ አንድ ሙሉ መጠጥ ይዛ ሄዳ መጠጣት ትጀምራለች። ከዛ በኋላ ኖ ችግሯን ለመርሳት በከፍተኛ ሁኔታ መደነስና መጠጣት ትጀምራለች። በንዴት ሰክራ ስትደንስም ቶም የተባለ ሌላ ወንድ ሊጠቀምባት አስቦ መጠጥ ሲሰጣት ኒክ ከሩቅ ያስተውላል። ኒክ ወዲያውኑ በመካከላቸው ገብቶ ቶምን ፊቱ ላይ በከባድ ቦክስ መሬት ላይ ደፋዋል። እንዲሁም ኖህን ወደዛ ቦታ ይዟት በመጣው ዛክ ላይ እሷን እዚህ ማምጣት አልነበረብህም ብሎ በከፍተኛ ሁኔታ ይጮሃል። ዛክ ግን ኖህ ራሷ እንደጠየቀችው በመናገር ይዋሻል። ኒክ ኖህን ተሸክሞ ወደ አልጋዋ ያስገባትና በሰውነቷ ላይ ያሉትን ሚስጥራዊ ንቅሳቶች በጥንቃቄ ይመለከታል። በማግስቱ ጠዋት ኒክ ወደ ክፍሏ ሊያናግራት ይመጣል። ነገር ግን እንደገና ስለ ጓደኞቹ መጥፎነት እያነሱ ከባድ ጸብ ይጀምራሉ። ኒክ ግን ስለ ትላንትናው ምሽት የክለብ ክስተት ለአባቱ ለዊሊያም እንዳትነግር ኖህን አጥብቆ ይለምናታል። ኖ ኒክ ከሄደ በኋላ ስለሱ በኢንተርኔት ላይ በጥልቀት ማጥናት ትጀምራለች። በእውነተኛ የንግድ ስኬቱና በጠንካራነቱ ከልቧ ትደመማለች። ቆየት ብላ በድፍረት ወደ ኒክ ክፍል ታመራለች። እዚያም ኒክ ስላልነበረ የእሱን እቃዎች መሞከር ትጀምራለች። በድንገት ኒክ ወደ ክፍሉ ይመጣል። ኖህም በፍጥነት አፍራ ወደ ክፍሏ ትመለሳለች። ወደ ክፍሏ ስትገባም ስልኳ ላይ የኖቲፊኬሽን ድምጽ ይጮሃል። አንድ የቪዲዮ መልእክትም ይደርሳታል። ፍቅረኛዋ ዳን ከሌላ ሴት ጋር ሆኖ ሲማገጥባት የሚያሳይ ቪዲዮ ነው። ምሽት ላይ ኒክ መኪናውን ይዞ ከቤት ሊወጣ ሲል ኖ ፈጥና ታገኘዋለች። ካለችበት የልብ ስብራት ለመሸሽና አእምሮዋን ሙሉ በሙሉ ለማደስም አብረው ለመሄድ ትጠይቀዋለች። ሁለቱም አንድ ላይ መኪና ነድተው ወደ ሌላ ሚስጥራዊ ቦታ ይሄዳሉ። ቦታው ህገወጥ የምድር ውስጥ የመኪና ውድድር የሚደረግበት አደገኛ ስፍራ ነው። እዚያም ኖ ጂና የተባለች አዲስ ጓደኛ ታገኛለች። ጂና መኪናውን እንድታይላት ወደ መኪና ውስጥ ጋብዛታለች። ኖ ከሌሎች የውድድር ወንዶች ጋርም ትተዋወቃለች። ኒክና ኖ ለብቻቸው ቆመው በሚያወሩበት ጊዜ ኖ ለዳን ያላትን ጥልቅ ንዴትና ዳንን ክፉኛ ማናደድ እንደምትፈልግ ለኒክ ትነግረዋለች። ኒክ የኖህን ስሜት ለመደገፍና ዳንን ለመበቀል በማሰብ በድንገት ኖህን ይስማታል። ፎቶግራፍም አንድ ላይ ይነሱና ዳንን ማበሳጨት በፈለግሽ ጊዜ ይህንን ፎቶ ተጠቀሚበት ይላታል። በዚህ መሀል ግን ጂና ፍቅረኛዋን በኒክ ላይ የወር ደመወዝህን እንድትወራረድ ስትለው ኖ በአጋጣሚ ንግግሩን ትሰማለች። ጂና ሮኒ የተባለውን ሰው ለኖ ታሳያታለች። ሮኒ በጣም አደገኛ ወንጀለኛና ነፍሰ ገዳይ ሲሆን በቅርቡ ከእስር ቤት የወጣና ለኒክ ጥልቅ ጥላቻ ያለው ሰው ነው። ሰዎች ሁሉ ገንዘባቸውን መወራረድ ይጀምራሉ። ኖ ኒክን ለመርዳት ስትል ችሎታዋን ለማሳየት በማሰብ ማንም ሳይጠይቃት በድንገት ወደ ኒክ መኪና ዘላ በመግባት ውድድሩን ትቀላቀላለች። ኒክ ሊያስቆማት በፍጥነት ቢሮጥም ውድድሩ ቀድሞ ይጀምራል። ውድድሩ እጅግ የጦፈና አደገኛ ነበር። ሮኒ ማንም ሴት እንድትቀድመው ስለማይፈልግ ኖህን ለማስቆም ይሞክራል። ኖ ግን በከፍተኛ የንቃት ብቃትና በብልሃት ሮኒን ቀድማ ትሄዳለች። ኒክ በኖህ አስደናቂ የመንዳት ችሎታ በጣም ይደመማል። በመጨረሻም ኖህ ውድድሩን በአሸናፊነት ታጠናቅቃለች። በዚህ የተናደደው ሮኒ ውድድሩ ከኒክ ጋር መሆን ነበረበት በማለት ከኒክ ጋር ጸብ ይጀምራል። ነገር ግን ፖሊሶች በድንገት በመምጣታቸው ሁሉም ተበታትነው ይሸሻሉ። ወደ ቤት ሲመለሱም ሁለቱም ስለ ንቅሳቶቻቸው እያወሩ ይበልጥ ይቀራረባሉ። ኒክ ልክ እንደሷ ተመሳሳይ ንቅሳት እንዳለው ያሳያታል። ይህንን የሚያየው ሰክራ በነበረችበት ምሽት እንደሆነ ይነግራታል። ቀጥሎም ኖ ወደ ክፍሏ ሄዳ ያንን አብሮ የተነሱትን ፎቶ ለዳን በመላክ ትበቀለዋለች። ለዚህም ኒክን ታመሰግነዋለች። በመካከላቸው ያለው መቀራረብም በጣም እየጨመረ ይሄዳል። በማግስቱ ዊሊያም ኒክን ኖህን ይዟት ማዲን እንዲጠይቅ ያዘዋል። ኖ መጀመሪያ ላይ ማዲ ማናት ብላ በስቀና ማዲ የኒክ ታናሽ እህት መሆኗን ስታውቅ ግን ትረጋጋለች። ወደዚያ እየሄዱ ሳለም ኒክ የእናቱ ሚስጥር ያካፍላታል። እናቱ እሱ የ12 ዓመት ልጅ እያለ በአልኮል ሱሰኝነቷ ምክንያት ጥላው እንደሄደችና የተመለሰችው ከ2 ዓመት በፊት እንደሆነ ያብራራላታል። እህቱን ለማየት መብት የተሰጠው ከጸብና ከችግር እንዲርቅ ከማስጠንቀቂያ ጋር ቢሆንም ከሮኒ ጋር ያደረገው ግጭት ግን ይህንን ትልቅ እድሉን አደጋ ላይ ጥሎታል። ኖህና ኒክ የኒክን እናትና እህት ጠይቆ ከተመለሱ በኋላ የቤተሰቡ ድራማ ይበልጥ የሚጦዘው የኖህ እናት የኖህን የቀድሞ ፍቅረኛ ዳንን ሳታማከራት ወደ ለንደን ስትጋብዘው ነው። ኖ ዳንን ስታየው በጣም ትበሳጫለች። የዳንን የይስሙላ ይቅርታም ጨርሶ አትቀበልም። ኒክ ግን በዳን መምጣት ሳይደናገጥ ዳን ከኖህ ህይወት እንዲወጣ $1000 ያቀርብለታል። ሆኖም ስግብግቡ ዳን ተደራድሮ ገንዘቡን እስከ $1500 ያደርሰዋል። ከዚያም ይስማማሉ። ዳን ኖህን ትቷት እየሄደ በአስነዋሪ ቃላት ሲሰድባት ኒክ ራሱን መቆጣጠር አቅቶት ፊቱ ላይ በቦክስ ይመታዋል። ኖ ካለፈው መጥፎ ትዝታዋ እንድትወጣ ለማገዝም ኒክ ከኖህ ጋር ብዙ ጊዜ ማሳለፍ ይጀምራል። ነገር ግን ያደገኛ ሮኒ ዛቻ አልቀነሰም። ኒክ
$20,000 የተወራረደበት የደበደብ ጥሪ ደርሰዋል። ኒክ ወደ ከባድ የጎዳና ላይ ደበደብ ውስጥ ይገባል። መጀመሪያ ላይ ቢቸገርም በኋላ ላይ ግን ሮኒን ያለምንም ርህራሄ ደበድበዋል። ኖ በዚህ የኒክ ጭካኔ ደንግጣ ቦታውን ትታ ትሄዳለች። ከጸቡ በኋላ ሮኒ ለመበቀል ኒክን በስተጀርባ በኩል በቢላዋ ወቅቶ መኪናውን እንደ ከሰብ በመውሰድ ያመልጣል። ምንም እንኳን በችግር የተከበበ ቢሆንም የኒክና የኖ ፍቅር በዋና ገንዳ ውስጥ ባሳለፉት የኒክ የልደት ቀንና ኖ በድጋሚ ባሸነፈችበት ይፋዊ የመኪና ውድድር ላይ መቀራረባቸውና ፍቅራቸው እየጨመረ ይሄዳል። ነገር ግን ሰላማቸው ብዙ አልዘለቀም። የሮኒ ጋርዶች ሱፐርማርኬት ውስጥ አድብተው በድንገት ጥቃት ሰነዘሩባቸው። ቆየት ብሎ ደግሞ በአንድ ድግስ ላይ አንድ ወጣት ከኖ ጋር ሲያወራ ኒክ በከፍተኛ ቅናት ተነሳስቶ ልጁን በቦክስ ይመታዋል። ኖ ኒክ እሷ ሁልጊዜ የምትሸሸውን አደገኛ ሁከት የበዛበት ህይወት እንደሚወክል ስታውቅ ይህንን ፍቅር መቀጠል እንደማትችል ነገረችው። በዚህም ምክንያት በመካከላቸው ዝምታ ይሰፍናል። ቀናቶች ያለምንም ግንኙነት ቢያልፉም ውጥረቱ ከፍተኛ ደረጃ ላይ የሚደርሰው ግን በሌላ ድግስ ላይ ነው። በኖህ ውበት የቀናችው አና የተባለች ልጅ ኖህን በአንድ ጨለማ ክፍል ውስጥ ቆልፋባት ትሄዳለች። ይህ ክስተት ኖህ በአባቷ ትራቪስ ምክንያት የደረሰባትን የድሮ መጥፎ ትውስታ ይቀሰቅስባታል። ኒክ ግን ፈልጎ ያገኛታል። በዚያኑ ምሽት ኖህ በአባቷ የደረሰባትንና በሰውነቷ ላይ ያለውን ያንን አሰቃቂ ጠባሳ ያስቀረውን ሚስጥር ለኒክ ትነግረዋለች። ይህ መተዛዘን በድጋሚ በመካከላቸው ጥልቅ የፍቅር ስሜት ይፈጥራል። በማግስቱ ግን የሞትና የህይወት ጉዳይ ይከሰታል። የኒክ የቅርብ ጓደኛ ሊሆን በሮኒ ቅጥረኞች ክፉኛ ተደብድቦ ሆስፒታል ይገባል። የእንጀራ አባቱ ዊሊያም ኒክን ከአንድ መርማሪ ጋር ያስተዋውቀዋል። እዚያም እውነተኛና አስደንጋጩ ሚስጥር ይፋ ይሆናል። የዚህ ሁሉ ጥቃት መሪና አቀናባሪ የኖ ጨካኝ አባት ትራቪስ ማይኬይ ነው። ኒክ ከአባቱ እጅ የትራቪስን ፎቶግራፍ ሲመለከት ወዲያውኑ ይደነግጣል። ትራቪስ ከእስር ቤት ወጥቶ ሮኒን በመጠቀም ኒክንና ኖህን ኢላማ እያደረገ እንደሆነ ይረዳል። ኒክ ለኖ ማስጠንቀቂያ ሊሰጣት ቢሞክር በጣም ዘግይቶ ነበር። ትራቪስ እና ሮኒ ኖህን ከሳንሰር ውስጥ አፍነው ይወስዷታል። ትራቪስ ለዊሊያም ደውሎ $1 ሚሊዮን ይጠይቀዋል። ኒክ በጭንቀት ውስጥ ሆኖ ኖ ለልደቱ የሰጠችውን ስጦታ ሲመለከት አንድ ብልሃት ይመጣለታል። ሮኒ አሁን እየነዳው ያለው የእሱ የተሰረቀ መኪና የጂፒኤስ መከታተያው ንቁ እንደሆነ ያስተውላል። ወዲያውኑ በጂፒኤሱ አማካኝነት ወደ እሱ ይሄዳል። እዚያ ሲደርስም በወንበዴዎቹ መደበቂያ ቦታ ላይ ትልቅ ፍልሚያ ይነሳል። ኒክ የኖህን ድምፅ ሰምቶ ትኩረቱ ሲከፋፈል አደገኛው ሮኒ በድጋሚ በቢላ ይወጋዋል። ትራቪስ ኖህን በሽጉጥ አስፈራርቶ መኪና እንድትነዳ ያደርጋታል። እሱ ግን እየተከታተሏቸው ባሉት ፖሊሶች ላይ ይተኩሳል። ኒክ በቆሰለ ህመም ውስጥ ሆኖ ማሳደዱን ይቀጥላል። በመጨረሻም የትራቪስን መኪና ለማቆም በከፍተኛ ፍጥነት ፊት ለፊታቸው በመቆም መኪናውን ይጋጫቸዋል። ፖሊሶች መኪናውን ሲከቡት ትራቪስ ኖህን እንደ ሰው ጋሻ ሊጠቀምባት ቢሞክርም እሷ ግን ራሷን ስታላቅ ፖሊሶች ትራቪስን ተኩሰው ይጥሉታል። ከአደጋው በኋላ ኒክ ራሱን ይስታል። ኖህም እሱ እስኪያገግም ድረስ አብረው ያሳለፏቸውን ውብ ትዝታዎች እያሰበች በጭንቀት ትጠብቃለች። ከወራት በኋላ ኒክ አደጋው ተርፎ ሙሉ በሙሉ እንደዳነ እናያለን። ታሪኩ እጅግ የፍቅር ስሜት ባለው መልኩ ይጠናቀቃል። ኒክና ኖ በዋና ገንዳ ውስጥ በውሃ ውስጥ ሆነው ይሳሳማሉ። ኖ መቼም ቢሆን አይሳካም ብላ ያሰበችው ያንን አስደሳች የፍቅር ፍጻሜ በመጨረሻ አግኝተዋለች። ምንም እንኳን ፍቅራቸውን ሌላ ሰው ቢያውቀው አሳፋሪ ቢሆንም እነሱ ግን ፍቅራቸውን በድብቅ ማስቀጠላቸውን ይቀጥላሉ። ውድ የቢሼልፍ ቤተሰቦች የዛሬው የፊልም ማጠቃለያ ይህንን ይመስላል። ፊልሙ ቀጣይ ክፍል ያለው በመሆኑ ከወደዳችሁት ኮሜንት ላይ ያሳውቁኝና ቀጣዩን ክፍልም እሰራላችኋለሁ። ይህንን ቪዲዮ ግን ላይክ ማድረጋችሁንና በቀጣይ የሚሰሩ አሪፍ ፊልሞች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ በደህና ቆዩ።